የኢኮኖሚ ዲፕሎማሲ የኢትዮጵያ የውጭ ጉዳይ ፖሊሲ ዋነኛው ምሰሶ ተደርጎ የሚታይ ነው። ኢኮኖሚያዊ ጥቅሞቿንም በዓለም አቀፍ መድረክ ለማሳካት ስትከውንበት የቆየችበት ስልት ነው። አሁን ላይ ደግሞ የሀገር በቀል የኢኮኖሚ ማሻሻያ የፈጠረውን ምቹ የኢንቨስትመንት ሁኔታ በውል ተገንዝቦ የኢኮኖሚ ዲፕሎማሲ መስራት ጊዜው የሚጠይቀው ተግባር ነው። ኢኮኖሚክ ዲፕሎማሲ በጠቅላላ ስታዩ ጠቅለል ያለ ነገር ነው። ግን በውስጡ ምንድነው ያለው? አንደኛ የውጭ ኢንቨስትመንትን መሳብ ነው። ፎሬን ዳይሬክት ኢንቨስትመንት የምንለው አንደኛ መለኪያው ነው። በተለይም ኢኮኖሚክ ዲፕሎማሲው ወተን ስንናገር ያለንን ፖቴንሻል ስናሳይ ፎሬን ዳይሬክት ኢንቨስትመንትን እንስባለን። ይሄ ማለትም ኢንቨስተሮች እኛ ጋር መጥተው ኢንቨስት እንዲያደርጉ የምናደርግበት ይሄ አንዱ መለኪያው ነው። ብዙ ሀገራትም ይሄንን ነው የሚጠቀሙት። ሁለተኛ መለኪያው የውጭ ንግድን መጨመር ነው። በተለይም የአንድ ሀገር እድገት የሚለካው የውጭ ንግድን ሲጨምር ነው። የውጭ ቀጥተኛ ኢንቨስትመንትን ከበዛ ማጋር አዳዲስ የንግድ ውሎችን ከማፈራረም አንጻር አዳዲስ የገበያ መዳረሻዎችን ከማድረግ ይሄ በሁለቱም ሳይድ ኢትዮጵያም የገበያ መዳረሻ እንድትሆን አጠቃላይ በዓለም አቀፍ የአቅርቦት ሰንሰለት ውስጥ ኢትዮጵያ ራሷን ፈልጋ የምታገኝበትን ሁኔታ ለመፍጠር ኢኮኖሚ ዲፕሎማሲው አሁን ከነበረበት ዘልማዳዊ አሰራር ወደ ላቀ ደረጃ መሸጋገር አለበት። መንግስት ኢትዮጵያን ተመራጭ የኢንቨስትመንት መዳረሻ ለማድረግ ትኩረት ሰጥቶ እየሰራ ይገኛል። ለዚህ ስራ ስኬት ታዲያ በመላው ዓለም ያሉ የኢትዮጵያ ዲፕሎማቶች የተፈጠረውን ምቹ ሁኔታ በማስተዋወቅ የውጭ ኩባንያዎችን ወደ ሀገር ውስጥ ለመሳብ ትኩረት ሰጥተው መንቀሳቀስ ይገባቸዋል። ዲፕሎማቶች በዋና ዋና የሀገር በቀል ኢኮኖሚ ማሻሻያ ፖሊሲዎቻችን ዙሪያ ምን ያህል ግንዛቤ እንዳላቸው መገምገም እጅግ አስፈላጊ ነው። የሀገር በቀል የኢኮኖሚ ማሻሻያዎቻችን ለውጭ ኩባንያዎች እና ባለሀብቶች ተሳትፎ ምን ያህል አመቺ እድሎችን እየፈጠሩ ነው? መነጋገርና ኢንቨስትመንት እድሎችን ለማስተዋወቅና የውጭ ባለሀብቶችን ወደ አገር ውስጥ ለመሳብ እየተደረጉ ባሉ እንቅስቃሴዎች ዙሪያ ያሉ ምቹ ሁኔታዎችና ተግዳሮቶችን በውል ተገንዝቦ የበለጠ ማጠናከር ተገቢ ነው። በአሁኑ ጊዜ በዓለም አቀፍ ደረጃ በኢኮኖሚ ዲፕሎማሲ ላይ የበለጠ ትኩረት የመስጠት አስፈላጊነት እውቅና አግኝቷል። ዘርፉ ኢትዮጵያ ቀጥተኛ የውጭ ኢንቨስትመንትን እንድትስብና የአፍሪካ የኢንቨስትመንት ማዕከል እንድትሆን በማስቻል ረገድም ከፍተኛ አስተዋጽኦ ያበረክታል። በብዛት እኛ ስንከተል የነበረው የፖለቲካል ዲፕሎማሲውን ነው፣ በተለይ ስንከተል የነበረው። አሁን ግን ኢኮኖሚክ ዲፕሎማሲ አካባቢ የመጣን ነው። ኢኮኖሚክ ዲፕሎማሲ አካባቢ የመጣንበት ምክንያት ሆም ግሮን ኢኮኖሚክ ኢኒሼቲቫችን እሱን ነው በደንብ ፕሮሞት የሚያደርገውና በተለይም ከኢኮኖሚክ ሪፎርሙ ጋር አገናኝተን ይሄን የምንሄድበትና እነዚህን ኢንዲኬተሮች የሚያሳድግልን ነው። በዓለም አቀፍ በተለያዩ ሀገሮች ባሉ ሚስዮን ደረጃ ያሉ ዲፕሎማት ምን ያህል እነዚህን ዶሜስቲክ ሪፎርሞች ወይም ደግሞ አገር በቀል ማሻሻያ የፖሊሲ ማሻሻያዎች ምን ያህል ተገንዝበዋቸዋል? በቂ እውቀት ሊኖር ያስፈልጋል መጀመሪያ። ከዛ በኋላ እንደ ሌቨሬጅ እንደ አቅም ትጠቀምበታለህ። ይሄ ደግሞ የኢኮኖሚ ዲፕሎማሲ ላይ ተጨማሪ ጉልበትና አቅም ይፈጥራል። ይሄም ዓለም አቀፍ ፓርትነሮችን ወይም አጋሮችን በምታገኝበት ጊዜ ኢትዮጵያ ምን አላት ሲባል በፊት በዘልማድ ከምናወራው በተጨማሪ ይሄን የፖሊሲ ሪፎርም አድርገናል። ይሄ ከባቢ ሁኔታ ምቹ ከባቢ ሁኔታ ነው፣ በኢንቨስትመንት በማይኒንግም በሁሉም። ኢትዮጵያ በማክሮ ኢኮኖሚ ማሻሻያው ያስመዘገበችውን ውጤት ለማላቅ የዓለም አቀፍ ማህበረሰብ ተሳትፎ አስፈላጊ መሆኑ እሙን ነው። ለዚህ ደግሞ የውጭ ጉዳይና የኢኮኖሚ ሴክተሮች ቅንጅታዊ ጉዞ ለኢኮኖሚ ዲፕሎማሲ ወሳኝ ነው። ለጋራ ብሔራዊ ጥቅም ያደረግናቸውን አገር በቀል የፖሊሲ ማሻሻያዎችን እንደ ሌቨሬጅ ተጠቅመን ለኢኮኖሚ ዲፕሎማሲችን ወደ ላቀ ደረጃ ለማሸጋገር የዘርፎች ቅንጅታዊ ትብብራዊ ጉዞ ያስፈልጋል። ኢኮኖሚክ ኦፕን አፕ ስናደርግ የናፈቅነው እድገትን ነው፣ የናፈቅነው ኢንቨስትመንትን ነው። ብዙዎች መጥቶ እንዲሰሩ ከዚህ በፊት በጣም ትስር ያለውን በደንብ ኦፕን ስናደርግ እኮ ብዙዎች እንዲመጡልን ነውና ያንን ነገር ምንናፍቀውን ነገር ማምጣት ምንችል በደንብ ስንቀናጅ በደንብ ስንጠናከር እና ነገ ብለን ሳይሆን ዛሬ ስንጀምረው ነው። የውጭ ጉዳይ ሚኒስቴር ዓለም አቀፉ ማህበረሰብ ስለ ኢትዮጵያ የሀገር በቀል የኢኮኖሚ ማሻሻያ በቂ ግንዛቤ የሚያገኝበትን መመሪያ ይፋ ማድረጉ ይታወቃል።